ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። በአውሮፓ ሴቶች ቻምፒየንስ ሊግ በሴቶቹ የሩብ ፍጻሜ ጨዋታዎች ተደርገው ባለፈው ሳምንት አርሰናል ከሊዮን፣ ባርሴሎና ከቼልሲ በግማሽ ፍጻሜ መገናኘታቸውንና የሩብ ፍጻሜ ጨዋታዎቹን በሃሚንግ ስፖርት መዳሰሳችን ይታወሳል። በዚህ ሳምንት ደግሞ በአውሮፓ ወንዶች ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ይደረጋሉ። በተለይ በባየር ሙኒክና በኢንተር ሚላን እንዲሁም በአርሰናልና በሪያል ማድሪድ መካከል የሚደረገው ጨዋታ ተጠባቂ ነው። መቼም ስለ ባየር ሙኒክና ኢንተር ሚላን ጨዋታ ስናስብ ቀድሞ በአእምሯችን የሚመጣው በ2009-2010 በጆዜ ሞሪኒዮ አሰልጣኝነት ዘመን ኢንተር በአውሮፓ ቻምፒየንስ ሊግ ፍጻሜ በአርጀንቲናው ዲያጎ ሚሊቶ 2 ጎሎች 2-0 አሸንፎ ዋንጫ ያነሳበት ነው። ያ ዓመት እንደሚታወሰው ኢንተር ሚላን የሶስትዮሽ ዋንጫ ድልን የሚያሳካበት ዓመት ነበር። ይሄ በመድረኩ አንዱ ትልቁ የእርስ በርስ ግንኙነታቸው ነው። ኢንተርም በዚህ ድል ተጨማሪነት የጣሊያን ሴሪያ የኮፓ ኢታሊያን አሸንፎ የሶስትዮሽ ዋንጫ ያነሳ የመጀመሪያ የጣሊያን ክለብ መሆን ችሎ ነበር በዛ ጨዋታና ይሄ ጨዋታ ራሱን የቻለ ጊዜ ይፈልጋል። በቀጣይ ጊዜ በተለይ ሁለቱም ቡድኖች ስለሚገናኙ በሰፊው የምመለስበት ነው የሚሆነው። የባየር ሙኒክና የኢንተር ሚላን የእርስ በርስ ግንኙነት ስንመለከት 7 ጊዜ ተገናኝተው 4 ጊዜ ባየር ሙኒክ ሲያሸንፍ ኢንተር 2 ጊዜ አሸንፏል። ቀሪውን አንድ ጨዋታ ደግሞ አቻ ተለያይቷል። ባየር ሙኒክ የመድረኩን 6 ዋንጫ ሲያነሳ ኢንተር ደግሞ 3 ጊዜ የአውሮፓ ቻምፒየንስ ሊግን አንስቷል። ከባየር ሙኒክ በኩል የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪ አሁን ለባርሴሎና የሚጫወተው ሮበርት ሌዋንዶቭስኪ ነው። 69 ጎሎችን አስቆጥሯል። በኢንተር በኩል ደግሞ ብራዚላዊ አድሪያኖ 18 ጎል አስቆጥሯል። ለመጨረሻ ጊዜ ሁለቱ ቡድኖች የተገናኙት በ22-23 በምድብ 3 ተደልድለው 6ኛው ዙር የቻምፒየንስ ሊግ ጨዋታ ላይ በባየር ሙኒክ ኢንተርን 2-0 ያሸነፈበት ጨዋታ ነው። አሁን ከ3 ዓመት በኋላ በድጋሚ ተገናኝቷል። ጠንካራ ተፎካካሪ ቢኖርባቸውም ሁለቱም ሊጎቻቸውን እየመሩ ይገኛሉ። ባየር ሙኒክ ቡንደስሊጋውን በ6 ነጥብ ባየር ሌቨርኩሰንን አስከትሎ እየመራ ይገኛል። ኢንተር ደግሞ ሴሪያውን በ4 ነጥብ ልዩነት ናፖሊንን አስከትሎ እየመራ ይገኛል። በ31ኛው ሳምንት ከፓርማ ጋር ሁለታቸው ወጥቶ ነጥብ ከጣለ በኋላ ነው ባየር ሙኒክ የሚገጥመው። በዚህ ጨዋታ ኢንተር በሁሉም ረገድ ብልጫ ቢኖረውም ጎል እንዳይቆጠርበት በማድረጉ በኩል ክፍተት ነበረበት። በዚህም ነጥብ ጥሏል። በተከላካይ ክፍሉ ላይ ንቁ መሆን መቻል አለባቸው። የሙኒክ ያጥቂ ክፍል ጠንካራ ነው። ሃሪኬንን ጨምሮና ጎል ሊያስቆጥርባቸው ይችላል። በእርግጥ ኢንተር ሚላን ጠንካራ የተከላካይ ክፍል አለው። ቢሆንም ግን ከፓርማ ጋር ያሳየውን አይነት ጨዋታ የሚያሳይ ከሆነ ግን ጎል ሊቆጠርበት ይችላልና በተለይ ደግሞ ከሜዳው ውጪ ጎል አስቆጥሮ ጎል እንዳይቆጠርበት ደግሞ ውጤቱን አስጠብቆ የሚወጣበትን መንገድ ማሰብ ይኖርበታል። ይህም ደግሞ የፓርማው ጨዋታ ትምህርት ይሰጠዋል ለኢንተር ሚላን ብዬ አስባለሁ። በእርግጥ ኢንተር በሴሪያው ኦፌንሲቭ ሆኖ ሲጫወት እንመለከተዋለን። በአውሮፓ ቻምፒየንስ ሊግ ግን መከላከልን መርጦ በመልሶ ማጥቃት ነው የሚጫወተውና ሁለት አይነት መልክ ያለው ቡድን እንደሆነ ባለፈውም የጣሊያን ሴሪኤ የክለቦችን ሁኔታ ስቃኝ ማንሳት ይታወሳል። በእርግጥ አጫወቱ ፍጹም የተለየ ነው። ይሄ የጥሎ ማለፍ ውድድር እንደመሆኑ መጠን በሴሪኤው ከሚጫወተው ጨዋታ የተለየ ጨዋታ ኢንተር ይዞ ይመጣል ተብሎ ነው የሚጠበቀው። በአንጻሩ ባየር ሙኒክ 28ኛው ሳምንት ኦግስበርግን 3-1 በማሸነፍ ከድል መልስ ነው ከኢንተር ጋር የሚጫወተው። ባየር ሙኒክ ከ2019-20 የውድድር ዘመን ጀምሮ ባለፉት 5 ዓመታት 8 ውስጥ መግባት የቻለም ብቸኛው ክለብ ነው። በተደጋጋሚ በየዓመቱ ለሩብ ፍጻሜ ይደርሳል ማለት ነው። ባርሴሎና ነው በዚህ የአውሮፓ ቻምፒየንስ ሊግ 32 ጎሎችን ያስቆጠረው። ከባርሴሎና በመቀጠል 28 ጎል አስቆጥሯል። ይህን ስንመለከት ደግሞ አንዱ አግቢ ቡድን ነው ማለት ነው። ስለዚህ ለኢንተር ሚላን ተከላካዮች ፈተና ነው። ጠንካራ ተከላካይ ክፍል ቢኖረውም ኢንተር ይፈተናል ተብሎ ነው የሚጠበቀው በዚህ ጨዋታ። በእርግጥ የጀማል ሙሲየላ አለመሰለፍ በባየር ሙኒክ በኩል የሚያጎለው ነገር አለ። በፈጠራ በኩል በተለይ ደግሞ በጣም ጠቃሚ ተጫዋች ነው። ሙሲየላ በጡንቻ መሳሳብ ምክንያት ነው በዚህ ጨዋታ የማይሳለፈውና የባየር ሙኒክ ከቋሚ ተሰላፊዎቹ አብዛኞቹ በጉዳት ላይ መሆናቸው በዚህ ጨዋታ ትልቅ ክፍተት ነው። በጉዳት የማይካተቱትን ስንመለከት የተከላካይ መስመር ተሰላፊው አልፎንሶ ዴቪዝን ማንሳት እንችላለን። ዳዮት ኦፓሚካኖና ሄሮኪ ኤቶም በጉዳት ከውድድር ዓመቱ ውጭ ሆነዋል። እነዚህ ተጫዋቾች በጣም ያስፈልጉት ነበር ለባየር ሙኒክ። መግባታቸው የሚያጠራጥሩት ደግሞ የቡድኑ ተሰላፊዎች አሉ። እንደዚሁ የቡድኑ ግብ ጠባቂና አምበል ማኑኤል ኑዌር፣
የክንፍ ተጫዋቹ ፈረንሳዩ ኪንግስሊ ኮማን እና የአማካይ ስፍራ ተሰላፊው አሌክሳንደር ፓቭሎቪክም እንደዚሁ ለዛሬው ጨዋታ ላይሰለፉ ይችላሉ። ይህንን ስንመለከት ደግሞ ባየር ሙኒክ በስኳድ ዴብዝ ተመናምኖ ነው ኢንተርን የሚገጥመው ማለት ነው። ቢሆንም ግን ጠንካራ ፉክክር የሚደረግበት ጨዋታ ነው። በአንጻሩ ከኢንተር በኩል ተከላካዩ አሌክሳንድሮ ባስቲኒ ከጉዳት ተመልሶ ይሰለፋል ተብሎ ይጠበቃል። በመጀመሪያ ቋሚ አስተላለፍ ውስጥ እንኳን ባይሰለፍ ከጉዳትም እንደመምጣቱ መጠን ከፊትነስም ጋር የሚያዙ ነገሮች ሊኖሩ ስለሚችሉ ሲሞኔ ኢንዛጊ ቀይሮ ያስገባዋል ተብሎ ይጠበቃል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።